የዘላለም ሀብት ማለት በልብ ውስጥ ያለ ቅንነትና እውነተኛ ፍቅር ነው። በዚህ ዓለም ቋሚ ነገር የለም። የልብ ቅንነትና እውነተኛ ፍቅር ግን ዘላለማዊ የነፍስ ምግቦች ናቸው። አፍ ላይ ካለ ማር ይልቅ ከልብ ውስጥ ያለ ፍቅር ይበልጣል። በየትኛውም የህይወት ውጣ ውረድ ውስጥ ብንሆን እንኳን ቅንና ደግ ሰው መሆናችንን አንተው። ሰዎች የቱንም ያህል ቢበድሉን ሁሌም ቢሆን አንድ ነገር እናስታውስ። ሰዎች የሚናገሩት መጥፎ ቃላቸውና የሚፈጽሙት ተግባራቸው የራሳቸውን ማንነት እንጂ የእኛን ማንነት አይገልጽም። በሰዎች ክፋትና ተንኮል ምክንያት በጎነታችንን ለመካድ አንሞክር። መልካምነት ለራስ ነው። ጥሩነት በፈጣሪ ፊት ያለ እፍረት መቆም የሚያስችል በጎነት እንጂ በሰዎች አስተያየት የሚሞቅና የሚቀዘቅዝ ማንነት አይደለም። የፍቅርና የቅንነት ክፍያው ከፈጣሪ እንጂ ከሰው አይደለም። የቅንነትና የበጎነት ዋጋ ባልጠበቅነው መንገድ አንድ ቀን ወደኛ ዞሮ ሲመጣ እናገኘዋለን እንጂ ጥሩ ያደረግንለት ሰው መልሶ ሊከፍለን አይችልም። ምክንያቱም ፍቅርና ቅንነት ወረት አይደሉም። ፍቅርን እንምረጥ፣ ቅንነትን እንውረስ። ህይወት አጭር ናት። እንኳን ለጥላቻና ለመገፋፋት በፍቅርና በመቀባበል ለመኖርም እንኳ አትበቃም። ልክ እንደ ጠዋት ጤዛ ተና ለምትጠፋ አጭር ህይወት ከሰው ሁሉ ጋር በሰላምና በፍቅር ደስ ብሎን እንኑር። እባብን በየጊዜው ማር ብታጠጡት እንኳን መርዝ ከመርጨት ወደ ኋላ አይልም። አንዳንድ በተፈጥሮ ጠማማ ሀሳብና ክፉ እይታ ያለው ሰው እንዲሁ ነው። ጥሩነትን የሚያየው ጥሩ ልብ ያለው ብቻ ነው። ሁሉም ሰው ይማርበት ዘንድ ሼር፣ ሰብስክራይብ፣ ላይክ አድርጉት። እግዚአብሔር ማስተዋልን፣ ጥበብን፣ እውቀትን ከፍቅር ጋር ይስጠን። አሜን። እግዚአብሔር ብርሃኔና መድኃኒቴ ነው።